አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁልኝ? ላይቭ ገብቼ ላወራችሁ ነበር አንዳንድ ነገር ሱብሃንአላህ ሸበካው ይሻላለኝም ማለት ነው። እና እንዴት ናችሁ? እኔ ጋ ሁሉ ሰላም ነው ኢንሻአላህ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ደግሞ ሁልጊዜ ለምታበረታቱኝ ከልብ አመሰግናለሁ እላችኋለሁ። እንግዲህ እስኪ በባለፈው የውጩ ሹካና ማንካ ቅቤው ማለት ነው ስንት እንደሆነ ዋጋው ንገሪኝ ምናምን ብላችሁ ኮሜንት ላይ አንብቤ ነበረ። እሱንም ልነግራችሁ ነው እና ሀባይብ እንግዲህ ያው የቅቤ ዋጋ በጣም ጨምሯል። ዞሮ ዞሮ እንግዲህ ለትርኪ ምርኪው ተጨንቀን አንዘልቀውም እና ዋናው እንጀራ እናወጣ ያን አይወደድ ይላችኋለሁኝ። እና ያን ጨመረ አልጨመረ ያን ያህል አሳሳቢ ጉዳይ አይመስለኝም እንደኔ ማለት ነው እንደኔ። እናማ ምን ነበር ኮሜንቱ ያነበብኩት ያ ቅቤው ሹካ ማን ከሚለው የውጩ ማለት ነው እሱ ስንት ነው ላላችሁኝ እህቶቼ ዛሬ ዋጋውን አጣርቻለሁ በደንብ አድርጌ ማለት ነው። ስለዚህ እሱን የምነግራችሁ ነው። ዋጋው የ5 ኪሎ የሚለው 6500 ብር 6500 ብር ነው ያለው። እኔ ደግሞ ትዕዛዝ ነበረኝ እና 6500 ብር ነው ያለኝ። በዛውም ለእናንተ ያው ለጠየቃችሁ መልስ እንዲሆን ብዬ እና ልጅቱም ደግሞ ልገዛ ዋጋውን ለማወቅ ነበረ እና 6500 ብር ብለውኛል። በእርግጥ ትንሽና ትልቅ አለው። ትንሹ ግን በአብዛኛው ትልቁ ነው በአብዛኛው የሚገኘው። ትንንሾቹ ሲመጡ አይቆዩም። ሰው ያኔ ይጠቀማል መሰለኝ ቀለል ስለሚል። ትልቁን ግን ያን ያህል ይወስዱታል፣ ግን ያን ያህል ስላላደለ ገበያ ላይ አይጠፋም ማለት ነው። ስለዚህ ያነ 6500 ብር ነው። ይሄ ደግሞ እንደተለመደው በባለፈው ምን እንዲያሳያችሁ ነው የሚለው ይቺ 750 ናት። ሁለቱን 500 ብር ማለት ነው። ይሄ ደግሞ ኦች የሚለው ነው። ይህም ያትክልት ነው። አያችሁት? ኦች የአትክልት ተዋጽኦ የሀበሻ ቅቤ ይላል እና ይሄ ደግሞ ትልቅ ነው። ይሄ 3000 ብር ነው የሚሸጠው። 3000 ብር ማለት ነው። እንግዲህ በነገራችን ላይ እኔ ይህንን የምወደው በመሰላችሁ በአብዛኛው ይሄ የሀገር ቤት ቅቤው የተፈላውን እሱን ብዙ ጊዜ ሰው ያኔ በሁሉም አይደለም፣ አንዳንድ ሰዎች አይፈልጉም። ያኔ ቅቤ አልወድም ምናምን የሚለው ይሄ ግን ያኔ ስሙን ቅቤ ነው እንጂ እኔ እንጃ። እኔ ራሱ ቅቤ ያንን የቤቱን ቅቤ ቀጥታ የላሞቹን ቅቤ ምናምን ተፈልቶ አልበላም በዛ። ግን ይሄ ከሆነ በጣም ነው የምወደው ይሄን ማለት ነው ተፈልቶ በዘይት። አሁን ይህን አንዱንና 3 ሊትር ዘይት አድርጌ ነው ከአሁን በፊት አፍልቼ የተጠቀምኩት። በጣም አሪፍ ነበር ጣዕሙ። እንዲሁም 2 አድርጊውና 3 ሊትር ጋር አሪፍ ነው አሉኝ። የዛኔ 500 ብር ነበር። ኧረ እኔ 1000 ብር አልጥልም እነዚህ ያኔ ከስንት አንድ ቀን ለምንጠቀመው እና ሰው ሲመጣ ነው እንጂ ምናምን ብዬ አንዱን 3 ሊትር እና አንዱን ይሄን አፈላሁት። በጣም ነበር የሚጥመው። ዋናው ቅመሙ ነው። እና ግን ደግሞ ብዙ ጊዜ ያኔ ይሄኛውንም ሹካና ማንካ የምትሉትን ቅቤ እሱንም ይፈልጉታል ሰው። ያው ግን ከአቅም አንጻር ማለት አሁን ቢያንስ በኢትዮጵያ ኑሮ 6500 ብር ያኔ ስንት ሀጃ ዶሮር እያለ እሱን ለመግዛት አሁን እኛ ቦታ አንሰጠውም። ምክንያቱም ያኔ ሁል ጊዜ አዘውትረን የምንጠቀመው ነገር አይደለም። ስለዚህ ዞሮ ዞሮ እንግዲህ ሰው ዋጋውን ነግሬያችኋለሁ። እንደ ቤተሰቦቻችሁ ይለያየናል ማለት ነው። የለመደ ያለ ከይግባ ብለን የማናስብበት አለን። ስለዚህ ሁሉም እንዲህ ሁኔታ ይወስነዋል። ዞሮ ዞሮ ዋጋው ይሄንን ይመስላል። እኔ ግን ጣዕሙንም ምኑንም ያኔ ይሄንን
ካላስ እንደ ቅቤ ስለማልቆጥረው ጣዕሙ ቅቤ ቅቤ ስለማይል ሽታው ይህንን እፈልገዋለሁ ማለት ነው። አታከድርም ስለማይወደንን ይሄ ብዙ ጊዜ ይቀለኛል እላችኋለሁኝ። ቆንጆ ሆኖ ይፈላል። ማሻአላህ በጣም ነው የሚጥመው። አሪፍ ነው ማለት ነው። ይህንንም ካሁን በፊት በትንሿ ጀሪካ ሞክሬዋለሁ። ይህንንም ማለት ነው እንግዲህ እንደ ፍላጎታችሁ ዋጋ ይህንን ይመስላል። በዚሁ አጋጣሚ በባለፈው አንድ የገብስ እንትን ለሙቅ የሚሆን እያልኩ አሳይቼ ነበር። ጠቁሯል፣ ለበሶ ነው እንደዚህ ምናምን ብላችሁ ነበረ። አሁን እየተጠቀምኩት ነው። አልጠቆረም። ያኔ ውስጡ ነጭ ነው። ገብሱ ላውን ያረራ ይመስላል እንጂ ውስጡ ነጭ ነው። ማሻላ አሁን እንትን ስለው ስጠቀሙ በጣም አሪፍ ነው። በዛ ላይ ደግሞ ሁለተኛ ነገር እኔ አሁን የሆነ አንዳንድ ሰው አሁን ሰላጣ ምናምን ራሱ ያለ ሎሚ ምናምን ተጠቅሞ ምንም የማይለው ሰው አለ። እኔ አሁን እንደ ጥሬ ቲማቲም ሀታ በደንብ ካልበሰለ ዘይት ምናምን ሳልጠቀም በመጀመሪያ ቲማቲሙን እና ሽንኩርቱን ውሃው እስከሚመጥ ካላበሰልኩት እንደዚህ እንኳን ቆራርጬ ዝም ብዬ ልጠቀመው አይደለም ይቅርና በደንብ እሳት እንትን ካላለው እኔ ሆዴን አይስማማኝም። ልክ እንደዚሁ ገብስም የሆነ በጥሬው ሞቅ ሞቅ ብሎ ምናምን ያ ሆዴ ይንጓጓል። ስለዚህ በሰል ያለ ነገር ነው የምፈልገው ማለት ነው። የኔ ሁላችንም ሀል ይለያያል። ከዛ አንጻር ነው። እንደገና ደግሞ ጥቁር ምናምንም ብሎ የሚያስጠላ አይደለም። ቆንጆ ትክክለኛ ከለር የያዘ ነው የተዘጋጀው ባለፈው ማለት ነው። እንዲሁም ቪዲዮ ልሰራላችሁ ነበረ በአጋጣሚ ነው ወደ እናንተ ቪዲዮ ያልመጣው እንጂ ሙቁን እያፈላሁ ከለሩን እንትን እያልኩን ነበረ። አለኩል ያሌን ይመስላል። ለምትሰጡኝ አስተያየትም ከልብ ነው የማመሰግነው። እንግዲህ የቅቤው ዋጋ ይህንን ይመስላል። በቀጣይ ደግሞ አንዳንድ ነገሮችን ዋጋ የማር ምናምን ያለው ዋጋ ይዤላችሁ ኢንሻአላህ ብቅ እላለሁ። አበረታቱኝ። ወደ ኋላ ትንሽ ደክም እያልኩ ነው። እንግዲህ ልጅ የያዘ ሰው ማህበራዊ ኑሮ የሚኖር ሰው ትንሽ የሁል ጊዜ ብቅ ብቅ ለማለት አይመችም። አሁን ደግሞ በላይ ልገባ ፈልጌ ነበር ሸበካውን ቢያለኝ ማለት ነው። እና ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።